ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 22 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። ዘገባና መረጃዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በልጥ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በርካቶቻችሁ ከተለያዩ አካባቢዎች አስተያየቶችን፣ ሐሳቦችን፣ ጥቆማዎችን እንዲሁም ደግሞ በየአካባቢው በሚዲያ መጋለጥ አለባቸው ያላችኋቸውን ዝርዝር መረጃዎች እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። በዚሁ አስተያየቶችን መስጠት ሐሳቦችን ማጋራታችሁን አጠናክራችሁ እንድትቀጥሉ በአክብሮት ጋብዛለሁ። በድጋሚ በኢሜል አድራሻ ጥቆማ@gmail.com እንዲሁም ደግሞ በማህበራዊ ሚዲያ መልእክት መላላኪያ መንገዶች በሜሴንጀር፣ ዋትስአፕ፣ ቴሌግራም እንዲሁም ደግሞ ትዊተር ላይ ልታገኙ ትችላላችሁ። መልእክቶችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። እኔም እንግዲህ እንደ ሚዲያ የእናንተ ድምፅ መሆን ነው ዋና ዓላማ። በዚህ ሰዓት ከያዝኳቸው መረጃዎች መካከል የጀኔራሉ ማስታወሻ ላይ የተመለከተው የአጠቃላይ የውጊያ እቅድን በተመለከተ ማሰስ፣ ማጥቃት፣ መከላከልና ቀጣይ የመጨረሻ ዘመቻ የሚለው በተመለከተ ልዩ መረጃ አለኝ። እሱን ወደ እናንተ የማድረስ ይሆናል። እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ከዛ በፊት እንግዲህ ከመልእክቶቻችሁ መካከልና እንዲሁም ደግሞ ሐሳቦች መካከል ሐሳቦችና መልእክቶችን አደርሳለሁ። ከመልእክቶቻችሁ መካከል እንደ መረጃም የሚታይ ነው። በቃል በቃል ነው የማቀርበው። በኢሜል ከደረሱ መልእክቶች መካከል በለጠ እየሰራ ያለውን ነገር እጅግ በጣም ታሪካዊና ቀን ሲወጣ ሰውነት ያለው መንግስት ሲመጣ ምናልባት ለታላቅ እውቅና የሚያበቃ ነገር ነው፣ በርታ ይላል። ቀጥሎ የሚጠቁምህ ነገር 100% የተረጋገጠ ነገር ነው። በዚህ ወር ውስጥ ብልጽግና ከተለያዩ አካባቢዎች ስልጠና ያልጨረሱ ምልምል ወታደሮችን በሰሜን ወሎ ጃራ ተፈናቃይ መጠለያ ካምፕ አምጥቶ ስልጠናቸውን እንዲጨርሱ በሚል እያሰለጠናቸው ይገኛል። ቁጥራቸው ወደ 1000 ይደርሳሉ። ይሁን እንጂ እነዚህ ሰልጣኞች ወታደሮች ዓላማ ማሰልጠን ሳይሆን ተፈናቃይ ካምፕ ውስጥ ያሉ ልጃገረዶችን አስገድዶ በመድፈር በበሽታ ማስያዝና በአጠቃላይ ሕይወታቸውን ማጨለምና ማሰቃየት ሆኗል። ይህ ነው ተልኳቸው። ይህን እየተመለከትን ነው። ስውር ዓላማቸውም ይሄ ነው። እነዚህን አብዛኛው ከኦሮሚያ የመጡ ምልምል ወታደሮች በማናለብኝነት ከኦህዴድ ጭፍጨፋ አምልጠው ከወለጋ የመጡትን ተፈናቃዮች ማታ ማታ በየካምፕ ውስጥ በየመጠለያ ሸራዎች እየገቡ እያስገደዱ በበሽታ እየበከሏቸው ነው። በፊት ልጃገረዶች ያንገራግሩ ነበር። አሁን ግን ማንም እንደማይደርስላቸው መንግስትም እንደሌለ ስለገባቸው እንደ ሴተኛ ዳሪ ማታ ማታ አፍሰው ይወስዷቸዋል፣ የፈለጉትን ያደርጓቸዋል። የወታደሮች መቀለጃ ሆነዋል ልጃገረዶች። ወታደሮች ፖለቲካዊ ተልዕኮ ያላቸው ይመስላል። አንድ ወታደር ዛሬ አብረው ከተኛች ልጃገረድ ጋር ነገ አብሮ አያድርም። ነገ ከሌላ ልጃገረድ ጋር ነው የሚተኛው። ይህ በታሪክ ተመዝግቦ ማለፍ ያለበት ጉዳይ ነው። አመሰግናለሁ ይላል። እንግዲህ ሰሜን ወሎ የሚገኘው ጃራ የመጠለያ ካምፕ ነው ይሄ እየሆነ ያለው። ከወያኔ ጦርነት ጀምሮ በየቀኑ የዘገባዎች እንደሚከታተልም እንደዚሁ መልእክቱን ያደረሰኝ አድማጭ ተመልካች አድርሶልኛል። ይሄው ደርሷል። ከወለጋ ሞት አብልጠው የመጡ ተፈናቃዮች በካምፕ ውስጥ በወታደሮች ሊደፈሩ አይገባም። ይሄ ዓለም አቀፍ የሰብአዊ መብት ጥሰቶችንም በእጅጉ የሚጥስ አስነዋሪ ድርጊት ነው። የግብረሰናይ ድርጅቶች እንዲሁም በስደተኞች መጠለያ ጣቢያ አካባቢ የእርዳታ አቅርቦት የሚሰሩ የዓለም አቀፍ የሀገር ውስጥም ድርጅቶች ጉዳዩን ብታጣሩትና ጉዳዩ ደግሞ በማስረጃ ተደግፎ ይፋ ቢደረግ መልካም ነው። እነዚህን ታዳጊዎች ከወታደሮች አስገድዶ መድፈር መጠበቅ ያስፈልጋል። እንግዲህ ወታደሮቹ ከወለጋ ተፈናቅለው ከመተከል ተፈናቅለው የመጡትንም እዛው አካባቢ ለውትድርና ተመልምለው የመጡት ናቸው አሁን እየደፈሯቸው የሚገኙት። ይህ እንግዲህ ሊጋለጥ የሚገባው ጉዳይ ነው። በእጅጉ ነው የማመሰግነው። ሌላው በዚህ ሰዓት እንግዲህ ከያዝኳቸው ሐሳቦች መካከል የአንድ ጽሁፍ አለ። ዶክተር አክሎግ ቢራራ የላኩልኝ ነው። ጽሁፉ ዘግይት ብሎ እንዳየሁት ከአንድ ቀን በፊት ቦርከና ላይም ታትሞ ነበር። ዋና ዋና ነጥቦቹን ከዚህ ላይ ወደ እናንተ ላድርስ። ብዙ ሰው ሊሰማው የሚገባና አሁናዊ ያለውን የህልውና ትግል እንዲሁም ደግሞ በዚህ ውስጥ ሚና ያላቸውን ሚዲያዎችንም ልሂቃንንም ምሁራንንም ማህበራዊ ሚዲያ ተጽዕኖ ፈጣሪዎችንም ፋኖችንም ራሳቸውና የአማራ ህዝብን በአጠቃላይ በተመለከተ ስለ ትግሉ ምክረ ሐሳቦችን የሚሰጥ ሐሳብ ስለሆነ ወደ እናንተ አደርሰዋለሁ። አደገኛው የአማራ ፋኖ የዳበሳ ጉዞ በሚል ርዕስ በቦርከና ላይ ዶክተር አክሎግ ቢራራ ባሳተሙ ጽሁፍ ላይ የተለያዩ ጉዳዮችን አንስተዋል። ወደ 11 የሚሆኑ የመፍትሄ ሐሳቦችንም በዚሁ ላይ ጠቁመዋል። የአማራ ህዝብ የአደጋ መሰረቱ ምንድን ነው በሚል ተጠየቅ የሚጀምረው ጽሁፉ የዘር ማጥፋት መነሻ ምክንያቱ ነው፣ የአደጋው ስጋት ነው። እሳቸው ደግሞ ሙሉ ድምሰሳ ወይም ደግሞ ሙሉ ድምሰሳ
ብለው እንደሚጠቅሱት በጽሁፉ ላይ አስቀምጠዋል። የአማራ ፋኖ እንቅስቃሴ የሚደገፈው ከሙሉ ድምሰሳ ራስን የመከላከል ትግል እና የህልውና ትግል ስለሆነ ነው ብለው የአማራ የህልውና ትግል በዚህ መንገድ እንደሚደገፍ ሀሳባቸውን ይገልጻሉ። የአማራ ፋኖ የውጭ ደጋፊዎች የህልውና ትግል ከማተኮር ይልቅ የአሸናፊና ተሸናፊ ግብ ውስጥ ገብተዋል። ይሄ ወደየት ያመራል የሚለውን በተመለከተም ወደ እርስ በርስ መገዳደል፣ ሁሉንም ተሸናፊና አምባገነኑን አሸናፊ የአማራን ህዝብ ለባሰ ጥቃትና አደጋ የሚያጋልጥ ይሆናል ብለዋል። የአማራው ዋና ጠላት የራሱ ልሂቅ፣ የራሱ ምሁር፣ አክቲቪስት፣ ማህበራዊ ሚዲያ እና በዚህ በኩል የተሳተፈው ሆኗል። የአማራ ፋኖ ተባበር ካልሆነ ትሰባበራለህ የሚል ምክር በድፍረት የሚሰጥ የለም። አንዱን ወደ ላይ፣ አንዱን ወደ ታች፣ አንዱን ሰላይ፣ አንዱን ጀግና አድርጎ የአጀንዳ ማራገብ ነው እየታየ ያለው ብለዋል። በዚህ በኩል እንግዲህ 11 የሚደርሱ የመፍትሄ ሀሳቦች ተግባራዊ ቢደረጉ ይላሉ ዶክተር አክሎግ ቢራራ። በፋኖ ትግል በአስቸኳይ መስተካከል ያለባቸው ድክመቶች ብለው ያቀረቧቸው 11 ነጥቦች፣ አንደኛ የአማራ ፋኖ ሁሉን አቀፍ ተቋም አልመሰረተም። በአስቸኳይ ሁሉን አቀፍ የሆነ ተቋም መመስረት አለበት ብለዋል። የፉክክር ደጃፍ ሳይዘጋ ያድራል እንደሚባለው የአማራ ፋኖ ዓላማ አምባገነንነት ስርዓት አይደለም፣ የስልጣን የበላይነትና የእርስ በርስ ፉክክርና ግብ ሆኗል። ይሄ ዋና ዓላማውን ስቷል። ይሄ በአስቸኳይ መስተካከል አለበት ብለዋል። ሶስተኛ ጀግንነቱና ጀብዱ እንዳለ ሆኖ የፋኖ እስካሁን የፋኖ መንገድ ግን የደበሳ ጉዞ መሆኑ አይካድም ብለዋል። ይሄ በፍኖተ መርህና በትግል ካርታ እየተመራ አይደለም። ይሄ በአስቸኳይ መስተካከል አለበት ብለዋል። አራተኛ የአማራን ትግል የሚደግፈው ዲያስፖራ ልሂቅ ሚዲያ አንድ ሁኑ የሚል አቋም ይዞ አልሰራም። ይህንን ካላደረግን ሁላችንም የሞራል ብቃት ሊኖረን አይችልም ሲሉ ኃላፊነት ወስደዋል እንዳንድ ባለድርሻ። አምስተኛ የአማራ ምሁራን ልሂቃን ጫና ፈጣሪዎች ነን የምንል ሰዎች ከመንደርተኝነት፣ ጎጠኝነት፣ ግለሰባዊ ምሽጋችን ወጥተን ታሪክና ሕሊና የሚያስገድደን ኃላፊነት ለመወጣት በመደጋገፍ በመከባበር በመተማመን የአማራን ሕዝብ ክፍተት ልንሸፍንለት ይገባል። ይህም በአስቸኳይ መደረግ አለበት ብለዋል። ሌላው ሁሉም የአማራ ልሂቅ ሚዲያ በኢትዮጵያና በኢትዮጵያዊነት ሽፋን ተጠግቶ እያመሃኘ ለአማራ ሕዝብ ያለውን ግዴታ አልተወጣም ብለዋል። እንግዲህ በኢትዮጵያዊነት ስም ብዙዎቹ ተጠግተው ለአማራ ሕዝብ ሚናቸውን አልተወጡም ሲሉም ወቅሰዋል። ሁሉም እኔም ፋኖ ነኝ ብሎ ቢነሳ የደበሳ ጉዞ ያበቃል ይላሉ። አማራው ለኢትዮጵያ ደጀንና ዋስትና እንጂ ስጋት አይሆንም። ስለዚህ በአማራነቱ ተደራጅቶ እየተዋጋ ያለው ስርዓት ወለድ አደጋን ለመቀልበስ መሆኑ መታወቅ አለበት ብለዋል። ስድስተኛ የአማራ ፋኖ ደጋፊዎች ጠላትና ወዳጅ አለዩም። የአማራ ህዝብ ጉዳይ የመኖርና ያለመኖር ጉዳይ ሆኖ ሳለ የባህር በር፣ የኤርትራ ጉዳይ፣ የጅቡቲ ጉዳይ፣ የፍልስጤም ጉዳይ፣ የዩክሬን ጉዳይ አሁን ለአማራ ህዝብ ቀዳሚ አጀንዳው ሊሆን አይችልም። ስለዚህ አጀንዳውን መለየት ያስፈልጋል ደጋፊዎቹ ብለዋል። ይህን አጀንዳ የሚወረውረው አካል የዳበሳ ጉዟችን እንድንቀጥል የሚፈልግ ነው። በዳበሳ ጉዞ እንድንከተል የሚፈልግ ነው። ይሄ ሊቆም ይገባል ብለዋል። ሰባተኛ ቀጠናዊ ጉዳዮችን በተመለከተ በተለይ የጎንደርን ጉዳይ እንደዚሁ አንስተው በአስቸኳይ ስርዓት ካልያዘ ጎንደር እንደ ዳርፉር ይሆናል የሚል ንጽጽራዊ ሀሳብም አቅርበዋል። ስምንተኛ የአማራው ልሂቅ አስቸኳይ ስራ ብለው የትግልና ፍኖተ ካርታ አዘጋጅቶ ለትግሉ ባለቤቶች ለፋኖች ማስረከብና ይህንን ለሚመለከታቸው ዓለም አቀፍ አካላት ጭምር ማሳወቅ ይገባዋል ብለዋል። ሌላው ዘጠነኛ የአማራ ድሃ ህዝብ አቅም ከሚጎዳና ከሚያባብስ ተጨማሪ ሸክም ማላቀቅ ያስፈልጋል ብለዋል። 10 የአማራ ፋኖ መሪዎች አስቸኳይ አታጋይ መሪ ያስፈልጋል፣ ታጋይ መሪ ያስፈልጋል፣ ችሎታ ያለው ይምራን ማለት አለባቸው። እኔ እና እኛ የሚለው አምባገነን ነው፣ እነሱ ችሎታ ያለው ይምራን ማለት አለባቸው ብለዋል። 11ኛ የባዕድን ተተኪዎች የሚሰጡትን ከፋፍለህ ግዛ አጀንዳዎች፣ ማዘናጊያዎች ተቀብሎ ትርጉሙን ሲያላምጡ መዋል ተቀባይነት የለውም ብለዋል። ሰሞኑን ከነበሩት የነ አምባሳደር ታዬ አጽቀሥላሴ ደግሞ ፕሬዝዳንት ጋር በተያያዘ የነበሩትን አጀንዳዎች በተመለከተ ይህንን ምክረ ሀሳብ አቅርበዋል። እንግዲህ ከምክረ ሀሳቡን ቦርካና ላይ ልታነቡት ትችላላችሁ። ከዛ የተወሰዱ ናቸው። በአብዛኛው ብዙዎቻችሁ ስጧቸው የነበሩ አስተያየቶች ናቸው።
አንዳንድ እውነታዎችን መቀበልና ለእውነታዎቹ መፍትሄ መፈለግ ያስፈልጋል ለችግሮቹ እንዲስተካከሉ። ያ ካልሆነ ራስን እያታለሉ የኋላ ኋላ የት ላይ እንገኛለን የሚለው ጉዳይ አሳሳቢ ስለሆነ ይመስለኛል ይህ ጽሁፍ የተጻፈው። ሀሳቡን ብዙዎቻችሁ ትጋሩታላችሁ ብዬ አስባለሁ። ወደ ችሎት መረጃዎች ነው የሚሄደው። ወደ ችሎት መረጃዎች ስንሄድ በእነ ዶክተር ወንዶሰን አሰፋ ላይ በ23 ተከሳሾች ላይ ትላንትና ሚያዝያ 21 2017 ተጨማሪ 3 ምስክሮች ፍርድ ቤት ቀርበው መስክረዋል። እነዚህ መካከል የመንዝ ጌራ ወረዳ ፖሊስ አዛዥ ኮማንደር ሹመቴ አናጋው እንዲሁም ደግሞ የወረዳው የሚሊሻ ጽሕፈት ቤት ኃላፊ አቶ አያሌው ጣሰው እንዲሁም ደግሞ ጌታ ባለው ዝቅ ያለው የተባለ ደግሞ በአካባቢው የመንዝ ጓሳ ፓርክ ጥበቃ አስተባባሪ የሆነ ሰው ፍርድ ቤት ቀርበው ምስክርነታቸውን ሰጥተዋል። እነሱም በወቅቱ እንግዲህ በአቶ ግርማይ ሽጥላ ጋር ግድያ ጋር በተያያዘ እናውቀዋለን፣ ተመልክተነዋል ያሉትን ጉዳይ ለፍርድ ቤቱ አስረድተዋል ነው የተባለው። እስከ ትላንት ድረስ በነበረው የምስክር ሂደት ምስክሮቹ ስለ ጠቅላላ ጉዳዮች ነው እየተናገሩት። በዛሬው ዕለት የምስክር ማሰማቱ ሂደት ይጠናቀቃል ተጨማሪ ጊዜ ቀጠሮ ካልተሰጠ በስተቀር። እነዚህ በተለያዩ አካባቢዎች የቀረቡ ምስክሮች እስካሁን ድረስ የተናገሯቸው ጉዳዮች ጠቅላላ ተብለው ሲታዩ ይላሉ የመረጃ ምንጮቹ ስለ አቶ ግርማይ ሽጥላ አሟሟት፣ ስለ አጣዬ እና አካባቢ የኦሮሞ ብሔረሰብ ግጭቶችን በተመለከተና የደረሱ ጉዳቶች፣ ባህር ዳር፣ ደብረ ማርቆስ አካባቢ የነበሩ የቦምብ ፍንዳታዎችና የደረሱ ጉዳቶች፣ የፌዴራል ፖሊስ አባላት ላይ የደረሱ ጉዳቶችና ጥቃቶችን በተመለከተ ለምስክርነት ሰጥተዋል እንጂ ተከሳሾቹ ጋር በቀጥታ የሚገናኝ ጉዳይ አልተናገሩም። ተከሳሾቹንም በግል እንደማያውቋቸው ነው አብዛኞቹ የተናገሩት። ስለዚህ ያለው አጠቃላይ ምስክር ሂደት ይህንን ይመስላል ብለዋል። ሌላው ትናንትና መነጋገሪያ ከነበሩ ጉዳዮች መካከል የስዩም ተሾመ ፍርድ ቤት አለመቅረብ ጉዳይ ከሳሾቹንም ፍርድ ቤቱንም ዳኞቹንም ችሎቱንም እንደዚሁ አነጋጋሪ ሆኗል። ስዩም ተሾመ እንግዲህ በፍርድ ቤት በአቶ ዮሐንስ ቦያለውና አቶ ክርስቲያን ታደለ ለፍርድ ቤቱ ክስ መስርተውበታል። ይህም ደግሞ በሚዲያ በፍርድ ወይ ደግሞ ፍርድ ቤት የያዘውን ጉዳይ በሚዲያ እየወጣ ጥፋተኛ ማስመሰልና የፍርድ ስርዓቱን የሚያዛባ ድምዳሜ እየሰጠ ነው፣ ስም ማጥፋት እየፈጸመብን ነው በሚል ባቀረቡት አቤቱታ ላይ ስዩም ተሾመ ፍርድ ቤት ቀርቦ ፍርድ ቤቱ ማብራሪያ እንዲጠይቀውና እንዲቀጣው ነበር ጠይቀው የነበረው። አሁንም ግን ስዩም ከፍርድ ቤት አቅም በላይ ከፌዴራል ፖሊስ አቅም በላይ መሆኑን ነው የትላንቱ ክስተት የሚያሳየው ተብሏል። ፌዴራል ፖሊስ ስዩም ተሾመን እስካሁን ፈልጌ ማግኘት አልቻልኩም ብሏል። በመንግስት ጥበቃ እየተደረገለት እንደሆነ ግን ተገልጿል። ስዩም ተሾመ ከፍርድ ቤት አቅም በላይ ሆኗል፣ ከድርጊቱም አልታቀበም። ዳኞች ምሬት አሰምተዋል። ተይዞ ካልቀረበ ስራ ለመስራት እና ስራችን ለመቀጠል እንቸገራለን ብለዋል ዳኞች ተብሏል። ይህንን በተመለከተ መሰረት ሚዲያ ነው ዘገባ ይዞ የወጣው። አቶ ዮሐንስ ቦያለው የአቃቢ ሕግ ምስክሮች ለደህንነታቸው ሲባል ለእኛ ስማቸው ይፋ አልተደረገም፣ ለእኛ አልደረሰንም። ስዩም ተሾመ ግን ይሄ በሌሎች ሰዎች በኩል ደርሶት በሚዲያ ያሰራጫል። ፍርድ ቤቱ ይህ ሁሉ ዘመቻ ሲደረግና ስዩም ተሾመ በፍርድ በአደባባይ ሲሰጥ ፍርድ ቤቱ ምን እየሰራ ነው የሚል ምሬት አሰምቷል አቶ ዮሐንስ ለፍርድ ቤቱ። ይህንን በተመለከተ እንግዲህ ችሎቱ ተሰይሞ የነበረው ችሎት ጉዳዩ ከእናንተ እጅ ወጥቶ የፍርድ ቤቱ እና የችሎት ጉዳይ ሆኗል፣ ከዛም ማለፍ ሲል የፍትህ ስርዓቱ ጉዳይ ሆኗል ሲሉ ዳኞቹ ለነ አቶ ዮሐንስ ቦያለው ምላሽ ሰጥተዋል። እኛ ለፖሊስ ተደጋጋሚ ትዕዛዝ ሰጥተናል። የፍርድ ቤት ትዕዛዝ የማይፈጽም ፖሊስ ካለ ምን ይደረጋል? ይህ የፍትህ ስርዓቱ አደገኛ ጉዞን ያሳያል ሲሉ ዳኞቹ በችሎቱ ፊት ተናግረዋል። በመጨረሻም የሚሳካ ከሆነ በሚል ፍርድ ቤቱ ለአራተኛ ጊዜ ትዕዛዝ ሰጥቷል። ሚያዝያ 30 በሚቀጥለው ሳምንት ስዩም ተሾመ በፖሊስ ተይዞ ፍርድ ቤት እንዲቀርብ ታዟል። እንግዲህ ስዩም አሁን በነፃ ውይይት የሚል ፕሮግራም ላይ የሚሰራው ነፃ ውይይት ፕሮግራም ላይ በሚሰራበት ጊዜ ነው ይህንን አስተላልፏል የተባለው። ስቱዲዮውም ቢሮውም ይታወቃል። ፌዴራል ፖሊስ ግን በተደጋጋሚ ለምን ጠፋኝ እንደሚል ግልጽ አይደለም ነው የሚሉት የመረጃ ምንጮቹ። ወደ ሌላ መረጃ ቀጥላለሁ። በአማራ ክልል እየተደረገ ያለውን አጠቃላይ ወታደራዊ ዘመቻ በተመለከተ በተለይ በምስራቅ አማራ የወሎ ቀጠናዎች አካባቢ ያለውን ሁኔታ በተመለከተ የወጣውን እቅድ የ801ኛ ኮር አዛዥ ብርጋዴር ጄኔራል ዘውዱ ሰጣርጌ ያወጡትን እቅድና ለመከላከያ ማዕከላዊ ዘመቻ መምሪያ ቀርቧል የተባለውን ሰነድ በተመለከተ
ከሰነዱ ላይ የተወሰኑ ጉዳዮችን ተመልክቻለሁ፣ ወደ እናንተ የማደርስ ይሆናል። ይህን እንግዲህ በተለያዩ አካባቢዎችም እንደዚህ አይነት ሰነዶችና እቅዶች ስለመኖራቸው ማሳያ ነው። የጀኔራሉ ማስታወሻና እቅድ ላይ የተወሰደው በዚህ ዘመቻ እንግዲህ ይህ አዲሱ ዘመቻ እቅድ እስከ ሰኔ 30 ይጠናቀቃል የተባለ ዘመቻ ነው። ማሰስ ማጥቃትና መከላከል የሚል ርዕስ የተሰጠው ዘመቻ በተለያዩ አካባቢዎች እየተደረገ ነው የሚገኘው። ይሄ ዘመቻ እንግዲህ የመጨረሻው የዘመቻ ምዕራፎች በሚል በሀገር መከላከያ 801ኛ ኮር የተዘጋጀ እቅድ መሆኑን ከሰነዱ ላይ መመልከት ይቻላል። በምስራቅ አማራ ያለውን ዘመቻ በተመለከተ የተዘጋጀው ልዩ ኦፕሬሽን በቀጠናና በስምሪት ይህንን ይመስላል ተብሏል። አንደኛ ደቡብ ወሎ፣ ሰሜን ወሎ ዞኖችን እና በኮሪደር ለይቶ ከአጎራባች ዞኖችና ወረዳዎች ጋር ያለውን የዘመቻ እቅድ እንደሚከተለው ያሳያል። ኮሪደር አንድ ተብሎ የተለየው በዚህ ቀጠና የደቡብ ወሎ እና የሰሜን ሸዋ የምስራቅ ጎጃም የሶስቱ ዞኖች መገጣጠሚያ ቦታዎች ሬማ፣ በቶ፣ ወለቃ ወንዝ፣ ደራ፣ ወግዲ፣ ሸበልበለንታ እና አባይ ሸለቆን ይዞ ይሄ ኮሪደር አንድ ተብሎ እንግዲህ ለዘመቻ የተመረጠ ቦታ መሆኑን ሰነዱ ያጋልጣል። በዚህ ግዳጅ ከደቡብ እና ከምስራቅ እዝ 6ኛ እዝ እና ኮማንዶ ጋር የሚደረግ ዘመቻ ነው የሚደረገው ተብሏል። ሌላው ኮሪደር 2 የተባለው ደግሞ በምዕራብ ወሎ እስከ ምስራቅ ጎጃም መካነ ሰላም መርጦ ለማርያም ድረስ አባይ ተፋሰስን ይዞ ያለው ቀጠና ነው። 801ኛ ኮር የሚባለው ኃይል ይሰማራበታል ከምስራቅ እዝ ጋር በጥምረት የሚል ነው እቅዱ ላይ የታየው። ሌላው ኮሪደር 3 የተባለው ደግሞ በአማራ ሳይንት ቀጠናዎች ሳይንት፣ አጅባር፣ ሚስ ቀጠና፣ የጎድ፣ መቅደላ፣ ኮሬብ፣ ሰሜን ወሎ ዳውንት፣ ኩርባ እንዲሁም ደግሞ ከምስራቅ ጎጃም አባይ ተፋሰስ ከደቡብ ጎንደር ታሽጋይንት፣ ስማዳ፣ ሰደሙጃ መጋጠሚያና በሽሎ ወንዝ ድረስ ያለውን ቀጠና የሚሸፍን ይሆናል ነው የተባለው። ይሄ ምስራቅ እዝ ሙሉ ስምሪት ይወስድበታል የተባለው ነው ማስታወሻው ላይ የሚያሳየው። በነገራችን ላይ ማስታወሻ አይደለም፣ የዘመቻ እቅድ ነው። ለመከላከያ የገባ ዘመቻ እቅድ ላይ ነው ይሄ የታየው። ሌላው ኮሪደር 4 ተብሎ ደግሞ የተለየው ጋሸና እስከ ጨጭሆ ደቡብ ጎንደር ላይ ጋይንት አዋሳኝ አካባቢዎች እና እስከዚህ ድረስ ያለው ቦታ ነው። ይህም ምስራቅ እዝ ይሸፍናል ነው የተባለው። ሌላው ኮሪደር 5 ደግሞ ሰሜን ወሎ ዞን ገለሶት፣ ተከዜ ገዳም፣ ደቡብ ጎንደር አዋሳኝ ቦታዎች ድረስ ከምስራቅ እዝ ጋር በመተባበር ስምሪት ይደረግበታል የተባለው ቡግና፣ አይና ቡግና፣ ቆብ እንዲሁም ደግሞ ደቡብ ጎንደር ብናት፣ ማዕከላዊ ጎንደር ምስራቅ በለሳና ምስራቅ በለሳ ድረስ የምስራቅ እዝ እና ሰሜን ምዕራብ እዝ እንግዲህ ጀነራል ብርሃኑ በቀለ የሚመራው እና ጎንደር መቀመጫውን ያደረገው በጋራ ይህን ቀጠና ይሸፍናሉ ነው የተባለው። ይሄ የሚደረገው ዘመቻም ተፈጻሚ ይሆናል ተብሏል። ለዚህም እንግዲህ የተለያዩ እቅዶች እንዳሉት አብሮ ያሳያል። ሌላው እንግዲህ የግዳጅ ስምሪቱን በተመለከተ ከደቡብ እዝ ወግዲ እንግዲህ 0102 እያሏቸው ኮዶች ናቸው። ለኮሩ ግዳጅ በተመለከተ ከደቡብ እዝ ወግዲ ወረዳ 02 ከለላ 01 ፊት ለፊት ከአድማ ብተና 01 ሻለቃ አባይ ድልድይን እንዲጠብቅና በቋሚነት እንዲይዝ ይደረጋል። 801ኛ ኮር መሃል ሳይንት ደንሳ 01 ፊት ለፊት ሳይንት አጅባር 01 እንዲሁም ደግሞ ዳውንት 03 ጨጭሆ 01 ድረስ ስምሪት ይወስዳል ይላል ሰነዱ። 803ኛ ኮር ገለሶት 02 ፊት፣ ቡግና 03 ፊት፣ ደሃና 01 ፊት 01 አድማ ብተና ሻለቃ በሚል ነው የተቀመጠው። ምስራቅ እዝና 6ኛ እዝ ሰሜን ምዕራብ እዝ ልዩ ኮማንዶዎች ጭምር በዚህ ዘመቻ ይሳተፋሉ ተብሏል። 801ኛ ኮር ሌሎች ክፍሎች ደግሞ መርሳ ዙሪያ፣ አምባሰል፣ ውጫሌ፣ ግሸን፣ ወገል ጤና፣ ዳውንት ድረስ እንዲሁም ጋሸናን ማዕከል አድርጎ ደግሞ ድጋፍ ይሰጣል ነው የተባለው። 802ኛ ኮር ወልዲያ ዙሪያ ቃሊም 803ኛ ኮር ጋር ቀድሞ በተዘረጋው መስመር በቅንጅት ዘመቻ ያደርጋሉ። ራያ ቆቦ ከተማና ዞብል አካባቢ እንዲሁም ታኩለሽ ሽመዶና በዮች ተብሎ የሚጠራው አካባቢ ስምሪት ይወስዳሉ የሚል እቅድ ነው የታየው። በእነዚህ እንግዲህ 803ኛ ኮር በተጨማሪ ሳንቃ፣ ቃሊም ቀድሞ 802ኛ ኮር ጋር ባሉት ድልብ፣ ግዳን፣ እንጂፋት፣ ብልብላ፣ ላልኪው፣ ገለሶት፣ ደሃና፣ ተከዜ ተፋሰስ ድረስ ስምሪት ይወስዳል ነው የተባለው። ይሄ ዘመቻ እንግዲህ 3 ምዕራፎች አሉት የሚለው ሰነዱ የባለድርሻ አካላት የጋራ ግንዛቤ እንግዲህ ዘጋቢ ፊልሞችን እና የአካባቢው ብልጽግና ባለስልጣናትን እየሰበሰቡ ከማህበረሰቡ ጋር
የሚደረገው አንዱ የዘመቻው አካል ነው ተብሏል። በየሰሞኑ በተለያዩ አካባቢዎች ስብሰባ በሚል ብልጽግና በየወረዳ ማዕከላት ስብሰባ እየሰበሰበ ዘጋቢ ፊልም እያሳየ ነው የሚገኘው። ሁለተኛው የክልሉን የጸጥታ ኃይል አቋም ማደራጀትና ስምሪት ውስጥ አብሮ ማስገባት ነው። እንግዲህ ከተለያዩ ጣቢያዎችም ሰልጥነው የመጡ ሚሊሻዎችንም አድማ ብተናን ስምሪት ውስጥ ተካቷል። ሌላው የጋራና የመጨረሻ ዘመቻ ማድረግና እስከ ሰኔ 30 ድረስ በቁጥር በስም የተለዩትን የፋኖ መሪዎች እንዲሁም ደግሞ ጦር መሳሪያዎች ጭምር በያሉበት በመሄድ ማሰስ፣ መያዝ፣ መደምሰስ፣ መከላከል፣ ማጥቃት የሚል እቅድ ነው ተብሏል። ይሄ ይሳካል አይሳካም የሚለው ጉዳይ አብሮ የሚታይ ነው የሚሆነው። የፋኖ የሰው ኃይልን በተመለከተ እንደዚሁ ሰነዱ ላይ ሰሜን ወሎ እና ደቡብ ወሎ በአንድ ላይ የፋኖ ብዛት አብሮ ሪፖርቱ ላይ ተዘጋጅቷል። የፋኖ የመሳሪያ አይነት ሞርተር በብዛት፣ ድሽቃ ብዛት፣ ብሬን ብዛት፣ ስናይፐር ብዛት፣ አርፒጂ በብዛት በዝርዝር ተጽፈዋል። እንግዲህ ጀኔራሉ ማስታወሻ ላይ ያለው እንግዲህ ይህንን በተመለከተ ይሄ ዘመቻ በዚህ ቀጠና ሲሆን በሌሎቹ አካባቢዎችም ተመሳሳይ እቅዶች ስለመኖራቸው ይሄኛው ሰነድ ማሳያ ነው። ይሄ እንግዲህ በፍጹም የበላይነት ማሸነፍ የተነደፈ እቅድ ነው። የሰነዱ ላይ እንደሚታየው እንግዲህ ዘመቻዎቹ ከስካሁኑ የተለየ ምን አዲስ ነገር ይዘው ገብተዋል? ዘመቻው ከስካሁኑ በተለየ መንገድ የሚያሳካው ጉዳይ ይኖራል ወይ የሚለውን ጉዳይ አብረን የምናየው ይሆናል። እንደ መረጃ ግን ይሄ ነው ያለው። ወደ ሌሎች መረጃዎች ቀጥላለሁ። ሌላው ወደ አዊ ዞን የሚወስደን ነው። አዊ ዞን ከእንጅባራ ኮሶበር ወደ አዲስ ቅዳም ሮብ ገቢ አካባቢ እንቅስቃሴ ላይ የነበረ ወታደራዊ ተሽከርካሪ ላይ የደፈጣ ጥቃት ተፈጽሞ የአድማ ብተና አባላት ሙትና ቁስለኛ ሆነዋል ተብሏል። ከ3 በላይ የአድማ ብተና አባላት ሲሞቱ አንድ የአድማ ብተና አባል በፋኖ ተይዞ ተወስዷል። ሌሎች የሚሊሻና የአድማ ብተና አባላት ደግሞ ቆስለዋል ነው የተባለው። ሌላው አዲስ ቅዳም አቅራቢያ እንደዚሁ እዚሁ አካባቢ ትላንትና ከፍተኛ ተኩስ ይሰማ ነበር። ይቅርታ የደረሰው ጉዳት በዝርዝር አልታወቀም ነው የተባለው። ሌላው ጉባላ ተብሎ የሚጠራው እዚሁ አዲስ ቅዳም አካባቢ በርካታ የመንግስት ወታደር ገብቶ መስፈሩን የሚገልጹት የመረጃ ምንጮች በዚህ አካባቢ በሰላማዊ ሰዎች ላይ ድብደባ ተፈጽሟል፣ ወደ ወታደራዊ ካምፕ ህፃናትና ሴቶች ታስረው ተወስደዋል ነው የተባለው። የፋኖ ደጋፊ ናችሁ በሚል 4 ሴቶችና 2 ህፃናት ወደ ወታደራዊ ካምፕ ተይዘው ተወስደዋል። አንድ ሻምበል ሙሉ የመከላከያ ኃይል ከስምሪት ቀጠናው ጠፍቷል ነው የተባለው። በዚህ ቀጠና ወዴት እንደሄደ የታወቀ ነገር የለም። እስካሁን ባለው ሁኔታ ወደ ፋኖ አለመቀላቀሉ ሲታወቅ የደረሰበት ግን አልታወቀም ተብሏል። ሌላው ብዙ ሚዲያዎቹ ትኩረት አልሰጡትም በሚል የአካባቢው ነዋሪዎች በተደጋጋሚ የሚያቀርቡት ቅሬታ አለ። በተለይ ራያና አላማጣ የማንነት ጫና ውስጥ ገብተናል የሚሉት የአካባቢው ነዋሪዎች አሁን ደግሞ የበጎ አድራጎት ድርጅቶች እና ለእርዳታ ወደ አካባቢ የተሰማሩ የውጭ ድርጅቶች በሰራተኛ ቅጥርን በተመለከተ ግልጽ የሆነ የፖለቲካ አቋም ይዘዋል ነው የሚሉት። በሰራተኛ ቅጥር የአካባቢውን ተወላጆች አያሳትፉም። ሰራተኛ የሚያመጡት ከትግራይ ነው። አማርኛ ተናጋሪ ሰራተኞቻቸውን ጥበቃና ጽዳት ሳይቀር ጭምር እያባረሩ ነው የሚገኙት። ባለፉት 2 ዓመታት በድርጅቶች ውስጥ ይሰሩ የነበሩ የአካባቢው ተወላጆች ለምን ብለው ጠይቀዋል። ለምን እንደተባረሩ እየተባረራችሁት አማርኛ ተናጋሪ ስለሆናችሁ ነው የሚል ነው ቃል በቃል ምላሽ የተሰጣቸው። ድርጅቶቹ ሲጠየቁ በቂ መልስ በአግባቡ እየሰጡ አይደሉም። አንዳንዶቹ ግን ትግረኛ ቋንቋ የሚናገር ሰው ከትግራይ ስላመጣን ነው በሚል ነው ምላሽ እየሰጡ ያሉት። እንግዲህ አካባቢው ሰዎች ጉዳዩ ማንነት ጥያቄም ያለበት ስለሆነ ነው እንግዲህ መረጃውን በዚህ ልክ እየቀረበ ያለው። ራያ በቀዳሚነት የሚነገረው አማርኛ ነው። ቀጥሎ ትግረኛ የሚናገር አለ። እንዴት እኛ ከስራ እንባረራለን? በተወለድንበት አካባቢ ትግረኛም አማርኛም ደርበን መናገር የምንችለው ጭምር ለምን እንባረራለን? የህወሓትን ካድሬዎች የደህንነት ሰዎችና ሰላዮች በድርጅቶቹ ስም ለማስገባት ካልሆነ በስተቀር ብለን ጠይቀን ነበር፣ ምላሽ አልሰጡንም ነው የሚሉት። የፖለቲካ ጫናና ዓላማ ይዘው ድርጅቶቹ እየተንቀሳቀሱ ነው ብለዋል። ከዚህ ጋር በተያያዘ የእርዳታ ድርጅቶቹ ምናልባት የእርዳታ ድርጅቶቹ ስማቸው እዚህ የሚጠቀሰው የእርዳታ ድርጅቶች በጉዳዩ ላይ ያላችሁን ምላሽ እንድትሰጡ ሚዲያው ለእናንተ ክፍት ነው። ካቶሊክ ሪሊፍ ሰርቪስ ወይ ደግሞ የካቶሊክ እርዳታ ድርጅት የሚባለው ጆፕ የሚባል ድርጅት፣ ወርልድ ቪዥን የሚባሉ ድርጅቶች ፖለቲካዊ ተልዕኮ ይዘው እየሰሩ ነው። የእርዳታ ስርጭቱን ለፖለቲካዊ ዓላማ እየተጠቀሙበት ነው። የአካባቢውን ነዋሪዎች የአማራዎች የአማራ ተፈናቃይ፣ የትግሬ ተፈናቃይ እንዲሁም ደግሞ በአካባቢ የሚንቀሳቀስ የፖለቲካ ድርጅት ራዴፓ የሚባል ተፈናቃዮች በሚል ከፋፍለው የፖለቲካ ድልድል እየሰሩበት ነው ተብሏል። ከቆቦ ባለፈው ዓመት እንግዲህ ህወሓት
ባለፈው ሚያዝያ 7 2016 ዓ.ም አካባቢ ሲቆጣጠር 72000 ሰዎች ተፈናቅለው ወደ ቆቦ መግባታቸው ይታወቃል። ኦቻ ነው ይሄን ሪፖርት ያወጣው በወቅቱ። ከነዚህ ተፈናቃዮች አሁን ለእርዳታ እየተሰጣቸው ያሉት 24175 ብቻ ናቸው። ሌላው ከጨርጨር እና ከመሆኒ የተመለሱ በሚል 10202 የህወሓት ታጣቂዎች እና 3000 ደግሞ የሚሆኑ በትክክለኛ ተፈናቃዮች በድምሩ 13202 ለሚሆኑ ሰዎች እርዳታ እየሰጠ ነው። ከዚህ ውስጥ እንግዲህ 10202ቱ የህወሓት ታጣቂዎች ናቸው በተፈናቃይ ስም እርዳታ የሚወስዱት። ሌላው በአካባቢ የሚንቀሳቀሱ የፖለቲካ ፓርቲ ራዴፓ አባላት ደግሞ 6000 ድልድል ተሰርቶላቸው ለፖለቲካዊ ማጠናከሪያና ለፖለቲካዊ ዓላማ እርዳታው እየዋለ ነው ብለዋል። በዚህ በኩል እንግዲህ ድርጅቶቹ ምላሻቸውን እንዲሰጡም እና የአካባቢ ማህበረሰብ ምላሻቸውን መስማት ይፈልጋል። እንዲሁም የእርዳታን እህል ከታለመለት ዓላማ ውጭ ለፖለቲካ ጉዳዮች መጠቀሚያ ማድረግ ተገቢነትም ስለሌለ ነው። ይህን የእርዳታ ድልድል በተመለከተ ጉዳዩ እንዲጣራላቸው ህዝብ እንዲያውቀው እርዳታ ለፖለቲካ ፍጆታ እንዴት ይውላል የሚል ጥያቄ ያቀረቡ የመረጃ ምንጮቹ ይሄው በዚህ ልክ ሐሳባችሁ ተስተናግዷል። ምላሽ የሚሰጥ ከሆነ እመለስበታለሁ። ሌላው መረጃ ወደ ኦሮሚያ የሚወስድን ነው። በኦሮሚያ ክልል ከነገ ጀምሮ ነገ ሚያዝያ 23 ጀምሮ ወታደራዊ ስልጠና የብልጽግና የወረዳና የቀበሌ አመራሮች ወደ ወታደራዊ ማሰልጠኛ ጣቢያ እንዲገቡ ታዘዋል ተብሏል። ስልጠናው ሚያዝያ 23 ይጀምራል፣ ለ40 ቀናት ይቆያል። የፖለቲካና ወታደራዊ ስልጠና በጋራ የሚሰጥበት ነው ተብሏል። ስልጠና የሚወስዱ የወረዳና የቀበሌ አመራሮች፣ የሲቪልና የጸጥታ አመራሮች ነው ስልጠናውን በጋራ የሚወስዱት። ስልጠናው ደግሞ የሚሰጠው አዋሽ ወታደራዊ ካምፕ ቢሾላ ተብሎ የሚጠራ ቦታ እንደሆነ ነው የመረጃ ምንጮቹ የገለጹት። ምንድነው ዋና ዓላማው የሚለው እንግዲህ ወደፊት አብሮ የሚታይ ቢሆንም አሁን እንግዲህ እነ ሽመልስ አብዲሳ ከሰበሰቡ በኋላ ምን ሊነግሯቸው ይችላሉ? ለካድሬዎቹ ለቀበሌ አስተዳዳሪዎቹ ሊነግሯቸው የሚችሉት ያው እንግዲህ ነፍጠኛ እየመጣ ነው፣ ነፍጠኛ ስልጣናችን ሊቀማን ነው በሚል የለየለት የዝር ቅስቀሳ ነው ሊያደርጉ የሚችሉት። ማንኛውም ስልጠናውን ላይ የሚነሱ ጉዳዮችን እየተከታተልኩ ወደ እናንተ የማደርስ ይሆናል። ስልጠናው የነዚህ ስልጠና የሚወስደው ጊዜም ተገልጿል። እነዚህ በጋራ ስልጠናውን ይወስዳሉ የተባሉ አካላትን በተመለከተ ዋዜማ ያገኘችው መረጃ ነው ይሄ ወደ እናንተ የደረሰው። ዘገባው የዋዜማ ነው። በተመሳሳይ እዚሁ ዋዜማ ላይ በአርሲ ዞን ስሬ ወረዳ 50 ሰዎች ከተሽከርካሪ ላይ ታግተው ተወስደዋል። በትላንትናው ዕለት የጸጥታ ኃይሎች ይህን ቦታ ስሬ ተብሎ የሚጠራውን ቦታ ጥበቃ ያደርጉለት ነበር። የጸጥታ ኃይሎች እንደተነሱ ነው ይህ እገታ እየተፈጸመው ተብሏል። 50 ሰዎች ታግተው ወዴት እንደተወሰዱ አልታወቀም። ሌላው መረጃችን ወደ ምንጃር አማራ ክልል የሚወስደን ነው። በምንጃር ከፍተኛ የሆነ ወታደራዊ ስምሪት አለ። መልካጅሎ ተብሎ የሚጠራው አካባቢ ከ2 ቀናት በፊት ውጊያ ተደርጎም እንደነበር እንደዚሁ የመረጃ ምንጮቹ ገልጸዋል። አድማ ብተናን ጨምሮ በገጠር ቀበሌዎች ጭምር አዲስ ወታደራዊ ስምሪት በስፋት ተሰጥቷል ነው የተባለው። ሌላው መረጃችን ወደ ትግራይ የሚወስደን ነው። የህወሓት ጄኔራሎች እንዲሁም ደግሞ የዛላምበሳ ከንቲባ ኮሎኔል ካህሳይ አጽባሃና ሌሎቹ ያካተተ የህወሓት የልዑካን ቡድን ወደ ኤርትራ ሄዶ ከኤርትራ ጄኔራሎች ጋር ሰናፈ ተብሎ የሚጠራ ቦታ ልዩ ስብሰባ አድርጓል ከ4 ቀናት በፊት የሚሉ መረጃዎች ወጥተዋል። የውይይት አጀንዳው እስካሁን አልታወቀም ነው የተባለው። እንደ መረጃ ምንጮቹ በህወሓትም ሆነ በኤርትራ በኩል ስለ ጉዳዩ የተሰጠ ማረጋገጫ የለም። እንግዲህ በተደጋጋሚ አሁን የህወሓት ሰዎች እርስ በርስ የሚጎነጃጀሉበት ጉዳይ ነው። የነጌታቸው ቡድን ያሰራጨው መረጃ ሳይሆን አይቀርም ተብሏል። ታደሰ ወረደም ሆነ የኤርትራ ባለስልጣናት በጉዳዩ ላይ ምላሽ አልሰጡም። ከአሁን በፊትም እንደዚሁ ሰናፍ ተብሎ የሚጠራው ቦታ ውይይቶች እንደተደረጉ ሲገለጽ ነበር። እስካሁን ድረስ ተጨባጭ መረጃዎች ግን አልቀረቡበትም። የህወሓት እና የኤርትራ ግንኙነት የአብይ ደግሞ ከፊሉ ህወሓት ወደ አብይ ጌታቸው የሚመራው መምጣት ተከትሎ የትግራይ ፖለቲካ አሁንም ወዳና ወዲህ የሚዛን ማስጠበቂያ እንደሆነም ነው እንግዲህ የሚያሳየው። በሌሎች መረጃዎች በሌላ የመረጃ ሰዓታችን እስክንመለስ ስለተከታተላችሁ በእጅጉ አመሰግናለሁ። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። በሌላ መረጃ ሰዓት በስፋት እንገናኛለን። መልካም ጊዜ